በሀገራችን ከስርዓተ ምግብ መዛባት ጋር በተያያዘ ተላላፊ በሽታዎች እየጨመሩ ይገኛሉ። ይህንን ችግር በዘላቂነት ለመከላከል ያለመው የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ትናንት በፓርላማ ቀርቦ ለሚመለከተው ቋሚ ኮሚቴ ተመርቷል። በሰው ሰራሽና በተፈጥሮ አደጋዎች የሚፈጠሩ የምግብ ዋስትና እጦትን ለመከላከል ዘላቂ አካሄድ መከተል አስፈላጊ በመሆኑ ጭምር ይህ አዋጅ መዘጋጀቱን በምክር ቤቱ የመንግስት ዋና ተጠሪ ተስፋዬ በልጅጌ አዋጁን ጠቀሜታ ባብራሩበት ወቅት ተናግረዋል። የምግብ ዋስትናን እንደ ህገ መንግስታዊ መብት በመለየት ተጋላጭ የሆኑ የህብረተሰብ ክፍሎች ቅድሚያ የሚሰጥበትን አሰራር በመዘርጋት የፖሊሲ አቅጣጫዎችንም እንደሚያስቀምጥ አክለው ተናግረዋል። ይህንን በትላንትናው የህዝብ እንደራሴዎች ምክር ቤት ለተጨማሪ ውይይት ወደ ቋሚ ኮሚቴ የተመራ ረቂቅን አስመልክቶ ሪፖርተራችን ሰላማዊት ሽፈራው ተጨማሪ ዘገባ አላት። የህዝብ እንደራሴዎች ምክር ቤት በትላንትናው ዕለት ባካሄደው የሥራ ዘመኑ 23ኛ መደበኛ ስብሰባው በአዋጅ ደረጃ ለመጀመሪያ ጊዜ መዘጋጀቱ የተነገረውን የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅን ለጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መርቷል። ረቂቅ አዋጁን አስመልክቶ በፓርላማው የመንግስት ዋና ተጠሪ ተስፋዬ በልጅጌ በሰጡት ማብራሪያ የተስተካከለና የተመጣጠነ ምግብ ያገኘ ትውልድ መፍጠር ይቻል ዘንድ አሁን ያለውንና የወደፊቱን የኢኮኖሚ እድገት ለማስቀጠል እንዲሁም የሀገሪቱን የምግብ ስርዓትና ስርዓተ ምግብ ለማረጋገጥ የሚያግዝ ረቂቅ አዋጅ እንደሆነ ገልጸዋል። የምግብ ስርዓትና ስርዓተ ምግብ ስራዎች የሀገሪቱን ኢኮኖሚያዊና ማህበራዊ እድገት በማረጋገጥ ጤናማና አምራች ዜጋ መፍጠር ላይ ትልቁን ድርሻ የሚወስድ እንደሆነ ብሎም ትውልድን ለመገንባት እንደሚረዳ አስረድተዋል። በአሁኑ ወቅት በሀገራችን ከመቀንጨርና ከስርዓተ ምግብ መዛባት ጋር ተያይዘው የሚከሰቱ ተላላፊ ያልሆኑ በሽታዎች እየጨመሩ መምጣታቸው በጤና፣ በትምህርት፣ በአካባቢያዊ ዘላቂነት፣ በምርታማነትና በማህበራዊ መስተጋብር እንዲሁም በአጠቃላይ በሀገሪቱ ኢኮኖሚ ላይ ከፍተኛ አሉታዊ ተጽዕኖ እያሳደሩ ይገኛሉ። እነዚህን ተግዳሮቶች ለመቋቋም በዓለም አቀፍ በአህጉራዊና በሀገር አቀፍ ደረጃ የተያያዙ የምግብ ስርዓትና የስርዓተ ምግብ ግቦችን ለማሳካት እንዲሁም በሰው ሰራሽ እና በተፈጥሮ አደጋዎች ምክንያት የሚፈጠረውን የምግብ ዋስትና እጦት ለመከላከል የሚያስችል ዘላቂ አካሄድ መከተል አስፈላጊ ሆኗል። ረቂቅ አዋጁ በ5 ክፍሎችና በ32 አንቀጾች የተደራጀ ሲሆን የምግብ ዋስትናን እንደ ህገ መንግስታዊ መብት በመለየት በተለይም ለተጋላጭ የማህበረሰብ ክፍሎች ቅድሚያ የሚሰጥበትን አሰራር መዘርጋት፣ በምክትል ጠቅላይ ሚኒስትሩ የሚመራ የምግብ ስርዓትና የስርዓተ ምግብ ምክር ቤት በማቋቋም የፖሊሲ አቅጣጫዎችን ማስቀመጥ እንዲሁም ፈጻሚ አካላትን በመለየት ለእያንዳንዱ ሴክተር መስሪያ ቤት በተናጠል ተግባርና ኃላፊነት መስጠት የምግብ ስርዓትን ከማሻሻል አንጻር ጠንካራና ተጠያቂነት ያለውን አሰራር ይፈጥራል ሲሉም የመንግስት ዋና ተጠሪው አክለው ገልጸዋል። በረቂቁ ላይ የተወያዩ የምክር ቤት አባላት በበኩላቸው በአዋጁ ላይ መካተት አለባቸው ያሏቸውን ሀሳቦች ገልጸዋል። ሌላው አንቀጽ 17 ላይ በትምህርት ዘርፍ የተቀመጠው በሀገር በቀል ምርቶች ትኩረት መስጠት ሁሉም የመንግስትን ትምህርት ቤቶች ከቅድመ አንደኛ ደረጃና መካከለኛ ደረጃ ትምህርት ቤቶች በሁሉም የመንግስት ትምህርት ቤቶች ኢንሴንስ በሀገራችን ማለት ነው ምገባ ይጀመራል። ይሄ ነው በቃ ትኩረት መደረግ መቻል አለበት ብዬ ይሄ መሰመር መቻል አለበት። አሁን ያለው አዲስ አበባ ከተማ አስተዳደር ብቻ ነው እያልኩ ነው። አንዳንድ የሚመግቡ አሉ፣ ኤንጂኦዎች የሚመግቡ፣ ፈቃደኛ ግለሰቦች የሚመግቡ፣ አንዳንዴም ከተማ አስተዳደሮች ጀምረው የሚተዉት፣ ወረዳዎች ይጀምሩታል ይተውታል። እንደዚህ አይነት ነገሮች ገባ ወጣ የሚሉት ነገሮች አሉ። ይሄ ግን ግዴታ መሆን አለበትና ለዚህ ትምህርት ሚኒስቴር ለዚህ ዘርፍ አለው ወይ ነው የራሱ የቆመ አካል አለው ወይ? የምግብ እጥረት የሚያስከትሉ ችግሮችን በዝርዝር ያስቀምጣል። ይሄ ትልቅ እርምጃ ነው። ከዚህ ጋር ግን ሊስተካከሉ የሚገቡ ጉዳዮች አንደኛ ምግብና ስርዓተ ምግብ የሚለው ከርዕሱ ጀምሮ ስርዓተ ምግብ የሚለው በትርጉም ውስጥ የተቀመጠው ቢስተካከል ርዕሱ ይሄ ከሆነ፣ ሁለተኛ ትርጉም ላይ ተጨማሪ ማብራሪያዎች አሉ። ትርጉም ሳይሆን ለምሳሌ ለማሳየት ያህል ከ2 ዓመት በታች ያሉ ህፃናት ነው ብሎ ከተረጎመ በኋላ ስለ እነዚህ ህፃናት ማብራሪያዎችን ይሰጣል። እሱ ትርጉም ላይ ባይቀመጥና ትርጉም ብቻ ቢቀመጥ ጥሩ ነው ወስዳለው። ምክር ቤቱ በትላንትናው ውሎ ያጸደቃቸው ወይም ወደ ተለያዩ ቋሚ ኮሚቴ የመራቸው በርከት ያሉ አዋጆች ሲኖሩ ከዚህ ቀደም ሰፊ ውይይት ያደረገበትን በኢትዮጵያ መንግስትና በሩሲያ ፌዴሬሽን መካከል የጋራ ባዮሎጂ ምርምር ማዕከል ለማቋቋም የቀረበ ረቂቅ አዋጅን መርምሮ አጽድቋል። እንደሚታወሰው ይህ ረቂቅ አዋጅ በኢትዮጵያና በሩሲያ ፌዴሬሽን መካከል የጋራ ባዮሎጂካል ምርምር ማዕከል ለማቋቋም የተፈረመው ስምምነት በሁለቱ ሀገራት መካከል የጋራ ሳይንሳዊና ጥናታዊ የምርምር ስራዎችን ለማጠናከርና ለማሳደግ የሚያግዝ መሆኑ ተገልጿል።